እንቁላል ይዤ አልሮጥም በኪሴ ሪንግ ውስጥ ነው የሚወጣው የወንዶች ቦታ ብሮ አውል ሾው ሂም ያ ዲስ ኢዝ let's go don't you wanna dance ይለያል ቃሉ ንቃተ ህሊና አዘነበበት ስድቡ ለጆሲ አዘነበበት ሪንግ ውስጥ መቼስ እንደሱ ቆሻሻ ሰው አይደለም እንቁላል ይዤ አልሮጥም በኪሴ እሱ ብቻ አይደለም ቴዲ አፍሮ በአዲሱ አልበሙ ማለት ነው ሰው እስከ ማልቀስ ደርሷል ወይኔ ፓወር እስከ ማልቀስ ድረስ ነው የደረሰው ዮ ፋሚሊያንስ አቢልኝ ኤቢ ሪአክት ዛሬ በተለመደ በሌላ ቤንግ ቪዲዮ ተመልሰናል ለቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቪዲዮውንም ላይክ በማድረግ ጀምሩት አሪፍ ቪዲዮዎች ተዘጋጅተዋል let's go ጠላት ድፍት ይበል ጠላት ከጀርባ እንጂ ከጀርመን አይመጣም አረግጥም አረ ላሽ እንዴት አያችሁ ጠላት ከጀርባ እንጂ ከጀርመን አይመጣም የሚባለው አባባል ትክክል ነው ጓደኞቿ ናቸው ጠላቶች ብቻ ምላሽ ፈልጌ ነው ጓደኞቻችሁን ሁሉ ማለት ነው አትሞኑ አንዳንድ ሁሉም ጓደኛ አይደለም አንዳንዶች እንደነዚህ አሉ አሸበለው ለልጅህ እናት አፈልጋት አያስፈልጋትም አላት እናት አደ እነዚህ ቅብር ያለ መኪና አለ ሌውም 43 ቁጥር ብታረክ ሸፋፋ እናት አለቻት ታታለ ደግሞ ሁለተኛ ሸኝን ብለ ታወራለህ ታታለ ቆይ ጠብቂኝ እንጂ አረጋይ ሴቶች ለከፋ ጀመሩ እንዴ ምንድነው ሴቶች ለከፋ ጀመሩ ወይኔ ልጅህን የሚያሳድግልህ ቆንጆ ሴት አትፈልግም እንደዚህ አይነት መኪና ያላት ሴት አያስፈልግም ብለህ ታስባለህ ደረቅ ነው ሳይ አይሰማም አረ ብሮ እንዳሳብ ብትቀበላት ምን ነበረው ቢያንስ እስክትሸኝህ መሄድ ነበረበት እንዳሳብ ታኩር ይባላል ታኩርነቴ ያላየኋቸው ነገር የለችም ሀብትም መቷል ሀብት አላስደሰተኝም ዝና መስከጥግ መቷል ዝና አላስደሰተኝም አረ ምን እንደሚያስደስተኝ ታውቃላችሁ ካኔ የባሳጭር ሰው ሳይ እንዴት ደስ እንደሚለኝ ሀብትንም ሀብት አግኝቼ አጣጥሜዋለሁ ድህነትንም አጣጥሜዋለሁ ጆሲ የፋይት ቀን ኦኒ ጁጁሱ አረ ለቆራ ንቃተ ህሊና ጆኒ እንቁላል ይዟል አራ ያገር ነው ያዘው ኧረ እባክህ እናቴ ትምት ያገር ነው እንዴ ምርጥ ነው አራ አሪፍ እንቁላል ያዘው ሲሰማ ጆኒ ና ብያለሁ በራስ መተማመን ዝምቡ ላይ አይመጣ ይኸውልህ ዝምቡ ላይ በጣም የንቃተ ህሊና አባባል ነው የፋይቱ ቀን ማን እንደሚያሸንፍ እኔ በጣም ለማየት ጓጉቻለሁ ማን የሚያሸንፍ ይመስላችኋል ማንንስ ታደንቃላችሁ ከንቃተ ህሊናና ከጆኒ ማን የሚያሸንፍ ይመስላችኋል ሐሳባችሁን ኮሜንት ላይ ሪንግ ውስጥ መቼስ እንደሱ ቆሻሻ ሰው አይደለም እንቁላል ይዤ አልሮጥም በኪሴ ሪንግ ውስጥ ነው የሚወጣው ጆኒ ቢያሸንፍስ እግዚአብሔር ምስክሬ ነው ያሸንፍ ዋግዋን ጋይስ እንደና ማለት ኤፕሪል 25 የሚደረገውን ኤምኤምኤ ፋይት ሌጀንድ የሆነው ንቃተ ህሊና ጋር ተገኝተናል የጆኒን ባለፈው ያደረገውን የእንቁላል እንዴት ነው ምላሽ ለመስጠት ያሰብከው ሪንግ ውስጥ መቼስ እንደሱ ቆሻሻ ሰው አይደለም እንቁላል ይዤ አልሮጥም በኪሴ ሪንግ ውስጥ ነው የሚወጣው የወንዶች ቦታ ብሮ አውል ሾው ሂም ያ ዲስ ኢዝ ዋጋ እንደሚያስከፍለው አብረን እናያለን ጆኒ ያንተ ብቁ ኦፖነንት ነው ብለህ ታስባለህ በፍጹም ብቁ ኦፖነንት አይደለም ኤምኤምኤ መጀመሪያ እስከመሆኑ ድረስ ዝም ብለን ጮት በሚለው ነው እንጂ ጆኒ በዚህ ባለው ፊዚክ ማንንም ተቀብሎ ፋይት አያስደርገው እውነት ለመናገር ወይኔ ካምፓኒ ፋይት የሚያስደርግ ካምፓኒ አይቀበል ምንም አይነት ክራይቴሪያ ማያሟላ ሰው እግር እስከ ጉልበቱ ማንሳት ማይችል ሰው በምን አይነት ክራይቴሪያ ነው ፋይት የሚቀር አይ ግራፕሊንግን ፕሮሞት አደርጋለሁ ምናምን ንቃተ ህሊና አሸንፈ ይላል ግራፕሊንግን ብቻ ይዞ መሄድ ምን አይነት ዋጋ እንደሚያስከፍለው አሁንም ማሳያለሁ ጆኒን በስንተኛው ራውንድ የምታሸንፈው ይመስላል ቀደም ቦሌ ፋሚሊያንስ እንደሚታየው በራስ መተማመንም እንዳለ ነው ብቻ ግን ማለት ነው የፋይቱ ቀን ማን እንደሚያሸንፍ እንዴት እንደጓጓው እንደምታውቁት ነው በቃ ሁለታቸው በራስ መተማመን ኮንፊደንሳቸው በቃ በጣም ሙሉ ነው እንደኔ የፋይቱ ቀን የናፈቃችሁ ኮሜንት ላይ አለን በሉ የሆነ ምሳ እየበላው ህፃናት ልጆች መጡና ስንተኛ ራውንድ ታሸንፈዋል አሉኝ አንደኛ ራውንድ አንደኛ ደቂቃ አልኳቸው እንዴ ይሄን ሁሉ ጠብቀንማ ትንሽ አጫውተው ምናምን አሉ ፋይቱ እንዲያምርበት ትንሽ ላጫውተው አይመስልህ አሪፍ ይመስለኛል ፈርስት ራውንድ እንዴት ፕሪፔር እንደሆንኩ አሳያለሁ ሰከንድ ራውንድ ዘርረዋለሁ ሚል ሐሳብ አለኝ ምን ይመስላል ጥሩ ሐሳብ ይመስላል ጆኒ ሜንታሊ ስትሮንግ ነው ብለህ ታስባለህ
ሜንታሊ ስትሮንግ አለመሆኑ የምታውቀው እንቁላሉን እንደወረወረ ሩጧል። ሩጥ እንዲህ ሰው ጀርባ መደረቅ ነው ይካል። እኔ አለፍ ሰዎችን አለፍ በጣም ምን እንደማደርገው ስለሚያውቅ ኦኬ ዊክ ነው። ሁሉም ማይክ ላይ ወጥቶ ካሜራ ፊት ለፊት ወጥቶ ያወራ ሁሉ ጠንካራ አይደለም። አሁን ChatGPT ስለ ሁሉም ነገር ያውቃል አይደል? ሁሉም ነገር ሜሞራይዝ አድርጎታል። ChatGPT እንደ ሰው ልጅ ህይወትን ይጎናጸፋል። ስንት ጫካ ስንት ነገር አልፌ ስንት እንስሳ አቋርጬ እየተራመድኩ አልፌ የመጣው እኔ ይሄንን ለፍስፍስ እንዴት ነው ስትሮንግ ነው ብዬ የምወስደው? በፍጹም ጆኒ ቢያሸንፈስ እንዴት ነው ለምሳሌ ብንል ቢያሸንፍ ብለን ብናስብ እግዚአብሔር ምስክሬ ነው ያሸንፍ በፍጹም እሱም እንደዛ አንተን ኢንተርቪው ያረጋውን አይቻልም። እንደዛ ብሏል። ሴም ጥያቄ ለአንተ ልጠይቅ ብዬ I'm not repeating that shit ግን I swear ይሄ ልጅ ማሸነፍ አይችልም። I swear እኔ ያለኝን ነገር እኔ ስለማቆም ወይኔ የፋይቱ ቀን መቼ ነው? አረ ቆየብን። እመቤቴን ማንም አያሸንፍኝም። አረ እመቤቴን እንደኔ የፋይቱ ቀን የናፈቀው አረ ቴዲዮ ባንዴራይ አለቀሰች። አስባችሁታል? በቃ ቴዲ አፍሮ ማለት ነው። አሁንም ማነጋገሩን አላቋረጠም። ልጅየው ብሶበታል ነው የምላችሁ። ለኔ ማጭራሽ እንደ ሲኒማ ሆኖብኛል። ቀጣይ በምን አይነት ፋሽን ነው የሚመጣው እያልኩ በጉጉት ነው የምጠብቀው። ቆይ አሁን መጨረሻ ላይ የለቀቀውን ቪዲዮ አይታችሁታል? በጌታ ስም ፒውር ታለንትና ክሬቲቪቲ ማለት ይሄ ነው። አንዴ ተመልከቱት። Let's go. Don't you wanna dance? Don't you wanna dance? ይለያል ቃሉ። እንግዲህ ታናሽ ወንድማችን በ10 ቀን ውስጥ ወደ ግማሽ ሚሊዮን ተከታይ አፍርቷል። ነገር ግን ይሄ በቂ አይደለም። ጀለስ የሚገባት በሚሊዮኖች ነው። ፎሎ ያላደረጋችሁ አሁንም እየገባችሁ ፎሎ አድርጉት። ልጅየው ብሶበታል። 10 ቀን በ5 ብቻ ግን ማለት ነው ቤተሰብ እስከዚህ ድረስ እስከ ጠግ ቪዲዮ ድረስ የመጣችሁ በጣም ቴንክ ዩ ያልኩ። በሌላ ጸዴና አሪፍ የሆነ ቪዲዮ እስከምንገናኝ በያላችሁበት ሰላሙ ይብዛላችሁ።